ወይኔ ፈጣሪ ሄሎ ሄሎ ቆይ አንድ ስፒከር ላይ ላርግልሽና የታክም ቤት እንደተኛች ከሰው ጋር ላገናኝሽና እንትን የሚባልበትን መንገድ እንድንፈልግ። ሰላም። እሺ እንኪ ቆይ አቡ ሰላም ነው። ስሚያት እስቲ ይቻትና ልጅቷ እናት ይኸውልሽ እስኪ ንገሪያት። ማውራት ትችያለሽ አይደል አለምዬ? አዎ ማነች? ንገሪኝ። የት ሆስፒታል ነበረች? ራሽድ ሆስፒታል። ራሽድ ሆስፒታል የት? ሻርጃ፣ አልኤን፣ ዱባይ፣ አቡዳቢ የት? ራሽድ ሆስፒታል ያለው አንድ ዱባይ ብቻ ነው፣ ሌላ ቦታ የለም። እሺ ምን ሆና ነው ልጅቷ? ማነች አቡን ቆይ አለምዬ ይኸውልሽ አሁን የምታወራሽ ልጅ ምን ሆና ነው የሞተችው ብዬ ጠየኳት። ለምን አትመልሱ? ማንም ልሁን የምትረዳ ልጅ ናት። አሟት ነው አቡ። ምን ሆነች እኮ አሟት ነበርና ወይ አሟት ነው። አሁን እኮ ቤተሰቡ እንዳለ ተጨንቆ ነው አሁን የተነሳ ነው ከእንቅልፋችን። አሁን የደወለችልን ልጅቷች አሁን ያሁኗ ልጅ እንትን ነች፣ ጓደኛዋ ነች፣ አብራት የነበረችዋ ልጅ ነች። አው ገባኝ። ግን ለምን ቆጣ የምትለው ስትጠየቅ ልጅቷ እንዴ ልንረዳ እኮ ነው እኛ ልንረዳ ሰው ልንልክ እኮ ነው ሆስፒታል የሚያግዛት ሰው ምን ሆና ነው የሚያስቆጣት? ስላልገባት ነው አቡዬ፣ ያው ሀዘን ላይ ድንጋጤ ላይ ስላለች ነው። እሺ አናግራት። ከጠየቀ ምን ችግር አለ? ምን ሆና ነው? ታማ ከሆነ ታማ ነው ማለት ነው። ምንድነው እንደዚህ መቆጣት? አናግራት አንዴ። እሺ አካባቢውን ንገሪያት። አለም አካባቢውን ንገሪያት። ዱባይ ራሽድ ሆስፒታል። እሺ ብቻዋን ናት? ሰው ብቻዋን ናት? ሰው ትፈልጋለች? እንዴው ማለት ምን ማለት ነው? ይኸውልሽ አለም እንድትረዳን ነው እኮ አሁን አለም እንድትረጋጊና አዋሪያት። መልሽ ልደውልልሽ በላት። እሱ አንደኛ ነገር አንቺ ያለሽበትን ሁኔታ አጣደም ማለት ምን እንደሚሰማሽ አጣደም። ግን ያው አንቺ ነው አቡዬ ስልኳን ልላክልሽ እንደ የልጅቷን እሱን ነበርኩ የጠየኩክ። መጀመሪያም እናንተ ናችሁ እዚህ ጋር አውሪያት ያላችሁት እንጂ ስልኳን የጠየኳችሁ። ስልኳን ለሶፊ ላኩልኝና እኔ በስልኳ ኮንታክት ላርጋት። እዚህ ጋር የሚሄድላት ሰው ልጠይቅ። እኔ ዱባይ አይደለም ያለሁት ካታር ነው ያለሁት። ስለዚህ እዛ የሚሄድላት ሰው የሚያግዛት ሰው ከጎኗ የሚቆም ሰው ልንፈልግላት ነው። እሷ ምናልባት ድንጋጤ ይችላል እንትን ያደረጋት ድንጋጤው ነው እንደዚህ ያደረጋት። አይ አንደርስታንድ ችግር የለው። እኔ እረዳለሁ። ቆይ ላክል። እሺ አቡዬ ሶፊያ ትድናለች ብላ ስላሰበች አልነገረችንም እና ሲብስባት ነው በቃ ያሳወቀች እኮ። ምንድን ነበር ህመሟ? ተነግሯቸዋል ምን እንደሆነ? ምንም እንደሆነ እንኳን ለኛ ለሷ የሚነገሯት አይመስለኝም። እሱንም አንዳንድ በቃ ማጣራት የሚቻልበት መንገድ ካለ እንድታጣሩልን ነበር። አዎ እንትኗ ይላክላችኋል፣ ግዴታ ነው። አስክሬን ሲላክ የውጤቷ የሞተችበት ምክንያት ይጻፋል። ቅርብ ጊዜ ከቃል የምትባል ነፍሷን ይማረው ከቤሩት ገና በሄደች በ3 ወራ ህይወቷ አልፎ አስክሬኗ በቀደም ዕለት ገብቷል። እኛ ድምፅ ሆነን በኤምባሲ በኩል አስክሬኗ ገብቷል። አብሮ ተልኮላቸዋል ሜዲካል ሪፖርት። እሷ ከፎቅ ላይ ወድቃ ነው በምን ምክንያት እንደሞተች ማለት አይምሮዋ ስር ምን ተፈጥሮ እንደሞተች ምናምን ይሄ ዲቴል ይጻፋል። በእንግሊዝኛም በአረብኛም ተጽፎ ይላክላችኋል እኮ። በቃ አሁንም ልክ ለሷ ድምጽ እንደሆናችሁላት ለዚህችም ድምጽ ሆኑላትና ባካችሁ የእህታችንን ሬሳ ወደኛ ሸኙልን። በጣም ማለት በቃ በዛ ላይ አሁን ነው። እሺ ማን ነው እኔን ኮንታክት የሚያደርገኝ? አሁን አንቺ ማን ነው ስምሽ? እኔ ራሄል እባላለሁ። እሺ ራሄል ስልክ ቁጥርሽን ለሶፊ ላኪላት። እኔ እና አንቺ ዋትስአፕ ላይ ፎሎ አፕ እንድናረግ ጉዳዩን አሁን አለምን እጠራታለሁ እንድትነግረን ምን ሆነ በቃ አሁን በቃ እሺ ስልኬን አሁን እንደተላከልሽ ይላክልሻል። በዋትስአፕ እናድርግና እባክሽን ተባበሪልና ያው አንቺ ከኛ በላይ እንትን ስለምትይ ድምጹንልንና አለምንም አግዟትና ወደ ሀገሯ ለኛ መርማት መኖሪያ ፍቃድ አላት። ብዙ ነሽ ነፍሷን ይማረው። መኖሪያ ፍቃድ ካላት በኢንሹራንስ ነው አስክሬኗ። ልክ እንደ ቃል መኖሪያ ፍቃድ ካላት በኢንሹራንስ ነው እንትን የምታደርገው አላት።
በኢንሹራንስ ነው የምትገባው። ስለዚህ አታስቢ። አንዴ ለዓለም ቮይስ ላድርግላት። ዓለም እባክሽ አንዴ ቲክቶክ ላይቭ ላይ ልትመጪ ትችያለሽ? አንዴ ቲክቶክ ላይቭ ላይ ነይና ምን እንደነበረ በሽታዋና በምን እንደሞተች ንገሪን ፕሊስ። በጣም ተጨንቀናል። እዚህ ጋር 3000 ምናምን ሰዎች ላይቭ ላይ በጣም ተጨንቀናል። ራሄልም ያክስቷ ልጅ አለች እና እባክሽ ነይ። ዓለም ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ። ሌላ ሰው ዓለም ነኝ ሊል ይችላል ዝም ብሎ እዚህ ጋር ለመግባት እና ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ እዚህ ጋር ዋትስአፕ ላይ ላኪልኝ። እሺ ብዬ ቃስሚያ ሆስፒታል ወሰድኳት። ቃስሚያ ሆስፒታል ገባች። እዛ ወደ 10 ቀን ተኛች ቃስሚያ ሆስፒታል። አሁን እነሱ የሚሉት ኢንፌክሽን ነው፣ የኩላሊት ቱቦች ላይ ኢንፌክሽን አለ ነው ያሉት ቃስሚያዎች። እና የእሱ ማስረጃ የሁሉም ሆስፒታል ማስረጃ አለኝ እጄ ላይ። እና እኔ የምቀርባት ለእሷ ሰፈር አንድ ላይ ያደግነው፣ አንድ ሰፈር ላይ ያደግነው፣ ጎረቤት ነን። ለዛ ነው እኔ ጋር ያረፈችው። ኢትዮጵያ ጎረቤት ነን። ከዛ ያንን በማለት መቼም አብረን ያደግነን ስትታመም አትተይም። እንግዲህ ያለው አማራጭ ይዘሽ ሆስፒታል መሄድ ነው። ስራዬን ትቼ ነው 3 ወር እንግዲያው 3 ወር እሷን ሳሳምም ማለት ነው። እና ከቃስሚያ 10 ቀን አሰኝተው የሆነ ኢንፌክሽን ያሳያል የዋጥሽ መድኃኒት አለ በሚል የሆነው መድኃኒት ውጣ ነበረ። ትንሽ ሽንት ምናምን እንትን ብለዋል። ኢንፌክሽን ነገር ሆኖባት ከፋርማሲ መድኃኒት ገዝታ ውጣ ነበር። እሱ ነው ሲሉ ፋርማሲ መድኃኒቱን ሁሉ ወስጄ ሰጠኋቸው። አዩ እሱ ነው አሉኝ። ከዛ ዛም መድኃኒት ተደረገ፣ ሲቲ ስካን ተነሳች፣ ራጅ አነሷት። በቃ ሁሉም ምርመራ አደረጉላት። እዛ እስከ ሲቲ ስካን ድረስ አንስቷታል። ግን በቃ ኢንፌክሽኑ ብቻ ነው የወጣው ብለው ነው በቃ ከ10 ቀን በኋላ አሁን ደህና ነሽ ውጭ አሏት። ደህና ነች። ከዛ ብር ክፈሉ 11500 አሉ። እኔ የለኝም። እኔ ከየት አምጥቼ ነው 11500 የምከፍለው? የመንግስት ሆስፒታል እመቤቴ ይላት ነበረ። ኢቃማ የላትም። ኢቃማ አላት። ኢንሹራንስ ግን የለውም። ኢንሹራንስ የመንግስት ሆስፒታል ልክ እንደ ግል ሆስፒታል እኮ ነው ማለት ነው። ሆስፒታል የመጀመሪያ ራሱ ይዣት በአምቡላንስ እንግዲህ በድንገተኛ በአምቡላንስ ይዣት ሄድኩት። በአምቡላንስ ይዤ ፈርስት ኤድ እንኳን ለማድረግ ከፍዬ ነው ይላሉ። 2280 ብር የካርድ ከፈልኩኝ። ከዛ እሱን ምለው ደግሞ ዶክተር ጋር ለመቅረብ ማለት ነው። ዶክተር ጋር ቀርባ ዶክተሩ ደም ምርመራ አዞ ዝም አሉን። ኧረ እንደውች ልጅ አንድ ነገር እንኳን ፈርስት ኤድ አድርጉላት ስላቸው ነው የደም ምርመራ ክፈይ ብለው እንደገና ለደም ምርመራ 580 ብር ከፍዬ የደም ምርመራ ተደረገ። ከዛ የደም ምርመራ ካደረገ ወደ 3000 ብር አስይዤ ላልጋ ምን የለኝም። ከየት አምጥቼ ነው ማስይዘው? ልጅቷ ምስኪን ነች። እኔ ልረዳት ነው። ገና ስራ የላትም። ከኢትዮጵያ ገና መምጣቷ ነው ብዬ ስል ዶክተሯ እንደምን ብላ ስትወጣ ትከፍላለች ብላ አልጋ ሳያዘቻት እና በዛ ነው የታከመችው። ከዛ ስትወጣ መድኃኒቱ ስጨርስ 11500 ክፈሉ አሉ። እኛ የለንም አላቸው። ከዛ የማታ ሄዷን ኮፒ አድርገው ሂዱ ስትጠሩ ትመጣላችሁ አሉ። ደህና ሆነች። ትንሽ መለሳለ። እኔ በዛ ወቅት ሁሉ ኢትዮጵያ ሂጂ እያልኩ ነበረ። ግን ያለው ሁኔታ እጇ ላይ ያለው ሁኔታ ባዶ ስለሆነች ደርሳ ከኢትዮጵያ ገና መምጣቷ ስለነበረ እጇ ላይ ምንም ነገር የላትም። ከዛ ከሳምንት በኋላ ተመልሶ እንደገና ደግሞ ፊቷ አበጠ። አሁን መልሼ የመጀመሪያው ዶክተር ጋር ወሰድኳት። ሶስት የግል ማለት ነው። እዛ ካርድ አውጥቼ እንደገና ራጅ አንስቶ ምን ብሎ መጨረሻ ላይ እሱ ምን አለ? ራጅ አንስቶ ደረቷ ላይ የሳምባ ምች ያሳያል ደረቷ ላይ እና እሱ ነው ብሎ አለ። እና እንዴት ነው የማደርገው ስለው መርፌ ትወጋለ። መርፌ አልቻለችም ልጅቷ። በተፈጥሮ ውሃ ጠጣ። በተፈጥሮ ደም ስሯ ጠፋ። በምን አይነት ደም ስር ይሰጣት? የሰጣት የታሰበው በእግሯ ላይ ነበረ። በእግሯ ላይ ሊሰጣት ሲል እግር የሸበቀቀኝ ብላ እምቢ አለቻቸው። በቃ ወደ ኪኒን ተለወጠ። 6 መርፌ ነበር ያዘዘው፣ ወደ ኪኒን ተለወጠላት እና በኪኒን መጠቀም ጀመረች። ኪኒን እየዋጠች ደህና ሆና ደግሞ ከሆነ ደግሞ ከሳምንት በኋላ ደግሞ ጊዜ ነገሩ ሳምንት እየሰጠ ነው ደግሞ እንትን የሚለው
ሳምንት ደህና ትሆንና አንድ ሳምንት ትታመማለች። መልሼ እንደገና ደግሞ ሰዎች ደህና ነው ሲሉኝ መልሼ ሮላ ወሰድኳት። አጅማ ዶክተር አሊ የሚባል ዶክተር ከዛ ጋር ወሰድኳት። በስነ ስርዓት ራጅን ምን አንስተው ከፍዬ ነው ያው ሁሉ ከፍለን ያደረግነው የግል ስለሆነ ማለት ነው። እሱም 7 መርፌ ያዘዘላት 7 መርፌ ያዞላት 4ቱን እንደተወጋች ትንሽ ከበዳት። በቃ አልቻለችም። እኔም ደግሞ ስራ ስለምወጣ ቤት ውስጥ ብቻዋን ነው የምትሆነው። መድኃኒቱን በጊዜው አትወስድም፣ ታሳልፈዋለች። እኔ አስቀምጬላት አዘጋጅቼላት ሁሉ ነገር አጠገብ አድርጌ እሄዳለሁ፣ ግን እሷ መድኃኒቱን አትወስድም ነበረ። መድኃኒቱን ታሳልፈው ነበረ እና ደውዬ መድኃኒቱን ወሰድሽ ስላት አልወሰድኩኝም። ለምን ስላት ሊያስታውከኝ ሲል ተውኩት ምናምን እያለች መድኃኒቱን ለመደው መሰለኝ በሽታውን። በ4ኛው መርፌ ስትወጋ ከመጠን በላይ ደከመችብኝ። ከዛ በ5ኛው መርፌ ልወስዳት አልኩኝና ሳስበች ልጅ እየደከመች ነው። ስለዚህ ቀጥታ ራሽድ ሆስፒታል ወሰድኳት። የዛሬ 15 ቀን ማለት ነው ሮብ ዕለት ራሽድ ሆስፒታል ወሰድኳት። እዛ ወዲያው ታጣጥፎ ካርዳሉኝ ምናሉኝ አጣጥፎ ወደ እንትን ውስጥ አስገቧትና አፍንጫዋን ኦክሲጅን ምናምን ነገር አድርጎላት መተንፈስ አቅቷታል ነው ኦክሲጅን ምናምን ነገር አደረጉላት። እዛው ምሽት ምርመራ የተለያየ ምርመራ አረጉ። የሁሉንም የሆስፒታሎቹን የሁሉንም ውጤት ሰጠኋቸው። የሁሉንም የሆስፒታል ውጤቶች አዩ። በቃ የራሳቸውን ጥያቄ ጠየቁ። ኮቪድ ምናምን እንደዚህ ሁሉ ነገር ጥያቄ ራሷን ነው የሚጠይቋት። እንደውም እዚህ ጋር ማረኳቸው ራሷ ልጅቷ አረብኛ ስለምትናገር ራሷን በአረብኛ ጠይቋት ብዬ ራሷ ልጅ በአረብኛ እየጠየቀች የመለሰችላቸው ማለት ነው። ከመለሰችላቸው በኋላ መጨረሻ ላይ በቃ እሺ አሁን ወደ ሌላ ክላስ ትገባለች ብለው እዛው ውዬ እዛው ምሽቼ ማታ ከሌሊቱ 12 ሰዓት ላይ ወደ አይሲዩ ክፍል ትቀየራለች ነው ያሉኝ። ከዛ ክፍል ተቀየረች ተባለች። እሺ ብለን ተነስተን ሄድን። ክላስ ተቀይሮ ገባች። ከዛ አንቺ መግባት አትችይም፣ ነገ መተሽ ከዶክተሩ ውጤቱ ሰጪ አሉኝ። እሺ በማግስቱ ስመጣ ዶክተሩ መግባት አትችይም ተባልኩኝ። ለምን እላለሁ፣ ልጅቷ ኮማ ውስጥ ስላለች አይሲዩ ውስጥ ስላለች ማየት አትችይም፣ በማየት ነው እንጂ ማግኘት እሷን አትችይም ተባለ። በዶክተሯ መሰረት አንድ ቀን እያለፍ አንድ ቀን እየሄድኩኝ አያታለሁ። በመስታወት ነው ማለት እሷ ኮማ ውስጥ ነች በቃ። እና መድኃኒት የሚሰጣት በዛ ጉሮሮ ውስጥ በገባው በቬንትሌተሩ ነው የምተነፍሰው፣ በቬንትሌተሩ ነው። ለምንድን ነው ስላቸው ልቧ፣ ደረቷ፣ ሳቧ መተንፈስ ስለማትችል የግድ በቬንትሌተር ነው መተንፈስ ያለባት። እና እሱን እያስተካከልን መድኃኒት እየሰጠናት ነው የሚሉኝ እነሱ። እና እነሱ ጋርም አሁን ሳምባ ልወጣላቸው ቢወጣላቸው እነሱም ገና ራጭ ያነሷት የሳምባ ምች የሚባለው ነው ይወጣላቸው። ኢሞኒያ ይባላል ስሙ፣ ኢሞኒያ በሚል ነው ይወጣላቸው። እና ወደ ቲቪ አልሄደም አሉ። ኢሞኒያ በሚል ነው የያዙት የነበረው እነሱ። እንግዲህ 15 ቀን ሙሉ ሄዳለሁ፣ በመስኮት አያታለሁ፣ እመለሳለሁ። እሷ በመርፌ ወቅተው ተኝታለች። እሷ ምንም የምታውቀው ነገር የለም። በቬንትሌተር ነው የምተነፍሰው። ዛሬ ደህና ነች፣ ትናንትና ትንሽ አሟት ነበረ፣ ዛሬ ትንሽ ተሽሏታል ምናምን እያሉ ያው ይነግሩኛል። አይቼ ብቻ መውጣት ነው። እኔ ውስጥ ላይ ፎቶ ይቅርታ፣ ስልክ ተደውሎ ነው በየቦታው እየደወሉ ስላለ ነቀላታ እየደወሉባት በጣም ያስደነግጣል። ምስኪን በመጣች 6 ወሯ ያሳዝናል። ራሄል ስንት ዓመት ነው ብዙ ነሽ ዱባይ የኖረችው? አቤት ስንት ዓመት ነው ዱባይ የኖረችው በአጠቃላይ? በጣም ረጅም ዓመት ኖራለች። እየሄደች እየመጣች እንትን ያው ቤተሰብ እንትን ትላለች፣ ግን ረጅም ዓመት ኖራለች እዛ። ቤተሰቦቿ ክፍለ ሀገር ናቸው። ወንድሞቿ ወደ ሰላሌ፣ አንድ ወንድም ግን አለ ከኔ ጋር ወደ ሰላሌ። እሺ እናትና አባቷስ በሕይወት አሉ? እናት የለችም፣ አባት ግን አለ። ኦኬ። እና ለቤተሰብ ልትነግሩ ነው?
እንግዲህ ያው መጨረሻውን አውቀን ያው ወንድሞቻችን ሰምተዋል። አባታችን ነው የአባትየው አጎታችን ነው ያሰማው። እንግዲህ እሱን እንግዲህ መጨረሻውን ካወቅን በኋላ እንነግረዋለን ብለን። እሺ እናንተ ማለት ነው መታመሟን ከሰማችሁ ስንት ጊዜ ሆናችሁ? አሁን እሷ 3 ወሯ ነው እንግዲህ ከታመመች ከኢትዮጵያ ራስ ተነሳ ከመጣች 6 ወሯ ነው። ሆስፒታል መመላለስ ተጀመረች 3 ወሯ ነው። አይ አይደለም፣ ይኸውልሽ እኛ የሰማነው በቃ ልክ መጨረሻ ስቴፕ ላይ ስትደርስ ነው አለምዬ የነገረችን እንጂ መጀመሪያ ላይ እንዳትነግሩ በሚለው ለቤተሰብ እንዳታሳውቁ የሚለው ነገር ስለነበረ አልነገሩንም። ያው መጨረሻ ላይ ነው ግን ነገሮች እየከረሩ ሲሄድ እየሰማን እኮ 15 ቀን ስንት ጊዜ አንድ ወር ስንት ጊዜ ሆናችሁ ከሰማችሁ? 15 ቀን አካባቢ ቢሆን የመጨረሻውን ስትገባ የሰማችሁት? እንደዛ ስትገባ የሰማነው። እሷ አትንገሩ ስለምትላቸው ያው እነሱም አልደፈሩም ለእኛ ሊነግሩ። ወይ በጣም ያሳዝናል በእውነት። ሰምታችሁ ቢሆን ኖሮ ነይ ትሏት ነበር፣ ጸበል ትገባ ነበር ቢያንስ። ብቻ ፈጣሪ ፈቀደ ሆነ። አሁን አለምን ሳቧት፣ ሶፊዬ ሳቢያት አለምን መታለች። እሺ ማር ወይ በጣም ደነገጥን በማታ ይሄንን ሰምተን። ወይኔ ያሳዝናል በጣም። በየቀኑ ሰው ይረግፋል ወጣቱ በበሽታ በስደት በጦርነት። ሄሎ ሀቢባ። ሄሎ አለምዬ። ወይ ይቅርታ ስልክ እየተደወለብኝ ጓደኞቿ ስልክ እየደወሉ በሱ ነው የወጣሁት። በጣም እየተደውሉብኝ ላይ ብትያቸው አንዴ እስቲ ጓደኞች ነው የነበራቸው። እሺ ማለት ነው አሁን መጫን ያፈለገች ለወንድሟ ለጠየቅሽው ነገር እህቷ አለች። ገናም በስደት የወጣች እህት አለች፣ ታናሽ እህት ወደ ግሪክ የወጣች በጉዞ የወጣች እህት አለቻት እና ከእሷ ጋር እያንዳንዱን ኢንፎርሜሽን ከእሷ ጋር እየተነጋገርኩ ነው የምሰራው። እያንዳንዱን ነገር የት ነው ያለችው? አሁን ግሪክ ነች ያለችው። ገና መግባቷ ነው ከቱርክ ወደ ግሪክ ገና መግባቷ ነው። እሷ በግር ነው የገባችው። አሁን ገብታ ትንሽ ወረቀት ገና እየተስተካከለላት ነው እና ከእሷ ጋር እየተወራ እሷም ለምናታለች ሂጂ ሀገር እንዲህ ከመሆንሽ በፊት ሀገር ሂጂ ትኬት ልቆረጥልሽ ብላ ሁሉ ብላታለች። እሷ ግን አልፈለገችም እና ወደ ሀገር ሄዳ አልፈለገችም። ወንድሟም ደግሞ እንዲሰማ አልፈለገችም። ወንድሜ ከሰማ ለአባቴ ይናገርና አባቴ ሞትብኛል በሚል ነው እንጂ ለቤተሰብ መደበቂያ አይደለም። እኔ ያስኩትን ያው ከእህቷ ጋር በመነጋገር ነው። መጨረሻ ላይ ግን ወንድሟ በጣም ሲያስጨንቀኝ ጊዜ እሷ አትንገሪ ብትለኝም እኔ ነገርኩት። በቃ ምንም ማድረግ አልችልም። ምክንያቱም ነገራቶቹ እየባሱና አንድ ቀን ደህና አንድ ቀን በሽተኛ ስትሆን በቃ ወደዛ ለመላክ እንዲመቸኝ ብዬ ነበረ እኔ እሱን ያደረኩት። ገብቶሻል? አንቺ ማን ከጓደኛ በላይ እኮ ነው። ጓደኛ ካደረገው በላይ ያደረግሽው። ቤተሰብ ነኝ፣ ከእህቶቼ ማለያት ልጅ ነች። በእውነት እግዚአብሔር በሚያውቀው ከእህቶቼ ማትለይ ልጅ ነች። ብዙ ነገር አብረን አሳልፈናል። በሀገርም ሆነ እዚሁ ብዙ ነገር አሳልፈናል። አንድ አመት ስትሰራ እኔ ጋር ከመጣች እንግዲህ ኮንትራት 2 አመት የሰራችው ኮንትራት ስጨርስ ነው ከሴትዮዋ ጋር ተነጋግሬ እዚህ ሌላ ቪዛ ተሰርቶለት በውጭ እንድትሰራ ያስገጀበኳት ማለት ነው። እና ያንን አመት ሙሉ ከኔ ጋር ነው ያሳለፈችው። እኔ ምንም ከታናሸት እንኳን ለያት የመደሳይ ነው እኔ ማለት እኔ ተማሪ ላይ ብትጎጁ በአዘማንቺ ለሻብረሻ ስለነበረሽ ስለመጨረሻው ድረስ የቃጠልኩ እንጂ መስሎ ደስ ሆነ ብዬ አላሰብኩኝ። እኔ ድናልኛ ፍሳልኛ ሀገር ትገባልኛለች በቤተሰቦች ትሆንልኛለች ነበረ ያሳች እዚህ ከእንዴት ሆንብኛለች ብዬ ያላሰብኩ። ገብራት ወደ ሄጅ ሰዓት ነው ደህና ነች ብሎ ሲሉ ዛሬ ስራ ላይ ነው ደውላ በቃ ያጭ ብላለች። በጣም ከባድ ነው። በጣም ከባድ ነው። ማመን የማይቻል ነገር ነው። እንግዲህ 15 ቀን ሙሉ በመስኮት ነበር ማየት።
ደግሞ ስራ ጀምረሽ በቃ ስራ ቦታ በዛው ሄዳለሁ ወደ እሷ ጋር እያሰብኩ ነው። ገና ስራ ከመግባት ደውሎ እንደዚህ ሆናለች እና በቃ አሁኑ ፓስፖርት ላይ ማለት ይዘሽ ነው ያሉ። አሁን እዛ ልጅ እንግዲህ ያለው ነገር ጨርሻለሁ ማለት እንትን ነው ማለት ገባሁኝ። ያው ዶክሜንት ሰጡኝ። እሱን ለእንትና አሳዩኝ፣ ሬሳውን አሳዩኝ፣ ከአንገት በላይ ከፍተው አሳዩኝ። አይቻታለሁ አሳዩኝ። ከዛ ወረቀቷ ምናምን ሰጡኝ። እሱን ወስደሽ ለፖሊስ አስረክቢያለሁ። እዛ ለፖሊስ ሰጠሁኝ። ፖሊስ ወረቀት ጻፈና እንትን አለ ነገ ጠዋት ላይና የመሞቻ ሰርተፊኬቱ ነገ ጠዋት ትወስጃለሽ። እሱን ትወስጃለሽ ነገ ጠዋት። እሱን ስንሰጥሽ ለኤምባሲ እንትን ያለሽ እና አሁን ይሄ ሁሉ ሲሆን እኔ ለወንድሟም ለእህቷም አልነገርኩም። ምክንያቱም እስቲ ቆይ እዚህ ያለውን ነገር መጀመሪያ እኔ እንትን ልበልና ስል መጨረሻ ላይ ያው ጓደኞቼም አሳውቂና እንትን በይ ወደዛ ትላክ ወይስ እዚሁ ትቀራል ቢሆን ወስኛል። እንግዲህ መወሰን አልችልም። በሰው ገብቶሻል። እነሱ ናቸው የሚወስኑት። ትላክ ካሉ ትላክ እዚሁ ትሁን ካሉ እንግዲህ መቼ ምን አደርጋለሁ? እኔ በጸበልም ብያለሁ፣ በአባቶቹ በቅባ ቅዱስ ብያለሁ። ያላደረግኩት ነገር የለም። ያላደረግኩት በጸሎት ብያለሁ። ያላደረግኩት ነገር የለም። እኛ የኦርቶዶክስ እምነት ተከታዮች ነን። በጾም በዚህ በጸሎቱ ሱባኤ ውስጥ ነው ያለነው። ለእሷ ስንል ጓደኞቿ ሁሉ ሱባኤ ላይ ናቸው ያሉት። ስለ እውነቱ ከሆነ እኔ ብቻ አይደለም ጓደኞቿ ሙሉ ነው አብረን የተሰቃየነው። በእውነት እኔ ዋናውን እንትን ብልም እነሱ እንኳን ያግዘው ነው አሉ። ፈጣሪ አይሳሳትም። እሱ የወደደውን አደረገ። እኛ ስላለን አይደለም ምንም ነገር የሚሆነው። ሁላቸውም ያችንን ስንጠራ ጠራት፣ የፈጠራት አምላክ ጠራት እና ሄደች። በቃ ምንም ማድረግ አይችልም ከዚህ በኋላ። አንቺ የሰው ልጅ ከለፋ ካሳመመ ምን ማድረግ ይችላል? በቃ አንቺ ለፋሽ ጣርሽ አይደል? አሳመመሽ። ማዳን ግን አትችይም። ማዳን የሱ ስራ ነው። እሱ ከጠራት ምን ታደርጊያለሽ? መበረታት ነው ያለብሽ። ከምንም በላይ አንቺ ከጎኗ ስለነበርሽ እያንዳንዱ ህመሟን ተቀባም ባይነሽ በቅርበት ሆነሽ ያየሽው አንቺ ስለሆነሽ ሀዘንም ከማንም በላይ የሚከብደው ለአንቺ ነው። በምን ባይነሽ እያየሻት ስለሄደች ከባድ በጣም መበረታት አለብሽ። ሲያው እንግዲህ ነገር ኤምባሲ እንትን ወረቀት ትሰጥሻለን ጠዋት 7 ተኩል ላይ ነይ ያሉኝ እዛው ሆስፒታል። ከዛ ከፖሊስ እንትን የዴት ሰርተፊኬት እንሰጥሽና ለኤምባሲ ወረቀት እንሰጥሻለን። ኤምባሲ ጋር ትሄጃለሽ። ኤምባሲ ነው የሚወስደው የሚልከው። አንቺ ትልኪያለሽ፣ ትከፍያለሽ። ግን ኬት አባቴ አምጥቼ ነው ኢትዮጵያ ኤምባሲ ማድረግ ያለበት እኛ ድምፅ እንሆናለን። ቪዲዮ ሰራለሁ፣ ሁላችንም ድምፅ እንሆናለን። ኤምባሲ ይሄንን እንዲያደርግ እሱ ነው የሚፈልገው። ሀገሯ መሬት እዚህ ከምትዋት ሀገሯ ተዛው በርቺ በእናትሽ። በሰው ሀገር ጓደኛን የአብሮ አደግን ማጣት እጅግ በጣም ከባድ ነው። በጣም አንድ ቀን ያወቅሽውን ሰው ስታጪ በሰው ሀገር የሀገርሽን ሰው ኢትዮጵያዊ ጎረቤትሽን እንኳን የምታይን ሰው እንኳን በሚዲያ እንኳን የምታይ ኢትዮጵያዊ ሲሞት ስትገለይ ያንገበግባል ከምንም በላይ እና ያንቺ ደግሞ ጓደኛሽ ሰፈርሽ ልጅ አብሮ አደግሽ ብዙ አብራችሁ ተሰለፋችሁ ናችሁ ትናንሽ ይገለጻል። ደግሞ አንቺ መመርመር አለብሽ። ሀዘንሽ ከጨረስሽ በኋላ ተመርመሪ። አንቺ ምሽ ቶሎ ራሳችንን ቼክ ስለማናደርግ ነው እንደዚህ አለ። ይቅርታ አለምዬ፣ በጣም ነው የምናመሰግነው። እኛ መክፈል የሚችለው አንድና አንድ መድኃኒዓለም ብቻ ነው። ዋጋሽን ይክፈልልን። እኛ ምንም የምንለው ነገር የለም። እባካችሁ ድምፅ ሁሉና የእህታችንን ሀገራችን መልሱልን። ለሰው ብቻ የኛ ፈልገው ሁሉም እንሆናለን። የወዛችሁን በቃ በሁለት ነገር ከምናጣት ቢያንስ በአንድ ነገር ብናጣት
ይሻለናልና ለሁሉም ቢያንስ አለማንቺ እድለኛ ነሽ፣ አስታምነሻታል። እኛ ደግሞ ያንን እድል ያላገኘን ደግሞ ቢያንስ ከጎናችን አድርገን መጽናናት የምንችልበት መንገድ ነው የምንፈልገው። ያሳማ እድለኛ ነው አለም፣ በጣም እድለኛ ነው። ሁሉም ነገር አድርገሻል። እንደኛ የቅርበት አይሆንብሽ ማለም እያመቻለሽ ከአቅምሽ በላይ ግን በቃ እግዚአብሔር የፈቀደው ነው። እግዚአብሔር የፈቀደው ነው የሚሆነው አለም። እሱን በእግዚአብሔር መግባት አንችልም። ግን በቃ የሆነውን አምነን ተቀብለን ከዚህ በኋላ ላለው እርምጃ መሄድ ብቻ ነው የምንችለው። እናመሰግናለን አለም። አንቺ ባትኖሪ ምን ነበር የምትሆነው? በቃ ተበላሽታም ሊሆን ይችላል የምትቀረው። እግዚአብሔር ግን አንቺን ሰጥቶታል። ጥሩ ነገር ነው። እኔ እንዴት ብዬ እንደምነግርሽ አላውቅም። ግን በቃ ሌሎቻችሁ በምትችሉት አቅም አግዟትና ታችን ወደ ሀገራችን ቃላችንን ሰጠንሽ እኮ ውዴ፣ እስከ መጨረሻው ድምፅ እንሆናለን። ይህ ቪዲዮ ሰራሉ ለኤምባሲ አዲሱ ቢቢ ኤምባሲ እንጠይቃለን። ድምፅ እንሆንና የእህታችንን ብዙነሽ አሽሬ ኢትዮጵያ ገብቶ አፈር ይለብሳል። ያገባውን አፈር ይለብሳል። ዛሬ ድረስ ብቻሽን ነበርሽ ማለት ከጓደኞች ጋር። ከዚህ በኋላ ግን እኛ ሁላችንም ከጎንሽ ነን፣ እናገዝሻለን። አይዞሽ። ነገም አብሮሽ ሆስፒታል ሄዶ ዴዝ ሰርተፊኬቱን አውጥቶ ኤምባሲ አብሮሽ የሚሄድ ሰው ብትፈልጊ ከሆነ ሰው ከሌለ ንገሪኝ። እዚህ ጋር ጓደኛዬ አብሬያት እሄዳለሁ እያለች ነው። ላገናኛት ችግር የለውም። ጓደኞችም አሉ። ትምጣዛው እንገናኛለን። 7 ተኩል ድረስ ከ8 ሰዓት ሪሚ ሳይ ሃይ ቱ ሚ ኦን ዋትስአፕ ሪሚ እሷ ከሆንሽ ማለት ነው። ስጫትና ትደውልልኝ። ችግር የለውም። ደስ ይለኛል። ሄሎ አቡዬ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ባዩኔትሽ ጠይቅሻለሽ ወይስ ይላለሽ? አልሄድኩም። ባለፈው ጽፌልሽ ነበር ከዚህ ጋር እንሂድ ምናምን ብዬ ቁጥርሽ ላኪ ለሶፊ መጀመሪያ ቁጥርሽን ሶፊ ንኪያትና ሶፊ ቁጥርሽን ላኪላት። ያሳዝናል። በቃ እንደዚህ የሆነ ህይወት ከንቱ። ዛሬ ያያችሁት ሰው ነገ የለም። ልኬላታለሁ አቡዬ። ትልክልኝና አሁን ዋትሳፕ ላይ ሀቢባን ልልሻለሁኝ። ከዛ የዓለምን ቁጥር ልልክልሻለሁ። ያንቺንም ቁጥር ለዓለም ልካለሁ። እሺ ዓለም ያይዘሽ፣ እግዚአብሔር ያጽናሽ። እህታችን ደግሞ ነፍስ ይማር። ለሁሉም አሜን አሜን። እሺ ማሪ። ማን ነበር ስሟ? ሪሚ ነው የሚለው። ዋትሳፕ የለውም። ሪሚ የላክሽው ቁጥር ዋትሳፕ የለውም። ዋትሳፕ የለውም ቁጥርሽ። እንዴት ብዬ ኮንታክት ላድርግሽ? ቆይ ሌላ ማለት ላክላት። የመስመር የዋትሳፕ ደግሞ ፈልገው መስመር አልፈልግም ማለት። እሺ ሌላ ቁጥር አለ ልልክላት ነው አሁን ለሶፊ። ኦኬ ነፍስ ይማር። ከሞት ማንንም አይቀር። ማስቆም አንችልም። ሞትን ማስቆም አንችልም። እኛ በቻለው መጠን እንለፋለን፣ እንጠራለን፣ እናስታምማለን። ቀኑ ከደረሰ አንድ ሰው ምንም ብናደርግ እኛ ልናስቆም አንችልም። ፈጣሪ መብቱ ነው። የፈለገው መውሰድ መብቱ ነው። ባለቀ ሰዓት በቃ አቡዬ ልኬላታለሁ። እሺ እኔ ወረድ። እሺ ማርያም ሀይልሻለሁኝ። የዓለም ቁጥር ሪሚ ሀቢባ ነኝ።
ኮንፈርም አድርጊኝ መሆን አንቺ መሆንሽን አረጋግጪና ቁጥሯን ላክልሽ። السلام عليكم. السلام. كيف حالكم؟ منو؟ عفرفاتو منو؟ አንዲት እህታችን ህይወቷ አልፎ ሪሚ የዓለም ቁጥር ነው። ኮንታክት አድርጊያት። ያንቺን ዋትሳፕ እና ዳይሬክት ቁጥር እልክላታለሁ ለዓለም። ዓለም ይህ የሪሚ ቁጥር ነው። እሷ ናት የምትመጣልሽ ነገ ልታግዝሽ፣ አብራሽ ልትሆን ከጎንሽ ልትቆምሽ። ከላይ ያለው 90 መጨረሻው ዳይሬክት ኮሏ ነው። ከታች ያለው ደግሞ ዋትሳፕ ነምበሯ ነው። ቴንኪዩ። እሺ ዘቢባ፣ እሺ አይቼዋለሁ። ዋትሳፕ ላይ ገብቼ አይቼዋለሁ። ሀቢባ ሶሪ አይዞሽ በርቺ። ከራሴ ስላልኩ ነው። እሺ ደርሳል ብለው ችግር የለም። አንቺ እኮ ነሽ እስከመጨረሻው ድረስ አስሬ ነው ያየሽው። አንቺ አብረሻት የነበርሽው አንቺ። ትልቁ ሀዘን ያለው አንቺ ጋር ነው። እንረዳሻለን እና አይዞሽ ፕሊዝ፣ ውሃ ጠጪ፣ ራስሽን ጠብቂ እና ከሀዘንሽ በኋላ አንቺም ተመርመሪ። እሺ እናት፣ እሺ በጣም አመሰግናለሁ። እሺ አውሪኝ። ኤኒታይም ምንም ነገር ከፈለግሽ አለው። እሺ ከጎንሽ አውሪኝ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ወለታችሁ ልትፈልጉ ነገር የለም። ላገባኝ ብቻ በቃ ነው የምፈልገው። ቤተሰቦቿ እንድትገባ አደቀልኝ ነው የምፈልገው። እዚህ በረሃን እንድጥላት አልፈልግም። እሱ ብቻ ነው የሚፈልገው። ሌላ ነገር ምንም የምፈልገው ነገር የለም። እሱ ብቻ ነው። ፓስፖርት ደግሞ ላኪልኝ። ኤምባሲ ኮንታክት እንዳደረግሽ እንድጠይቃቸው። ሰራለሁኝ ለቃልዬም እንደዛ አድርጌ በጣም ብዙ ሰው ሼር አድርጎ ድምጻቸው ተሰምቶ አስክሬኗ ገብቶልናል ከቤሩት እና ስለዚህ ቪዲዮ ሰራና ሁላቸውም ሼር እንዲያደርጉ ጠይቄ ድምጽ እንሆናለን። ዱባይ ያለሽው አንቺ
መምጣት የሚፈልጉ አንቺ እኔ የምኖረው ሻርጃ ነው የምኖረው። ኑሮዬ ሻርጃ ለልታው ላይ ነኝ ያለሁት። ሀዊ